ሁለተኛው ሀገር አቀፍ የህብረት ስራ ማህበራት ንቅናቄ በአዳማ፣ ሐዋሳ፣ አሶሳ፣ ጅማ፣ ጅጅጋና ኮምቦልቻ ከተሞች ዛሬ መካሄድ ጀምረዋል። በአዳማ ከተማ በተከፈተው የንቅናቄ መድረክ ንግግር ያደረጉት በህዝብ ተወካዮች ምክር ቤት የግብርና ጉዳዮች ቋሚ ኮሚቴ ሰብሳቢ ሰለሞን ላሌ በኢትዮጵያ በህብረት ስራ ማህበራት አበረታች ውጤቶች እየተመዘገቡ መሆኑን ጠቅሰው ይሁንና ማህበራቱ አሁንም በሚፈለገው ልክ መስራት ላይ ክፍተቶች ይስተዋሉባቸዋል ብለዋል። ከ3 ዓመታት ወዲህ በተደረገ ሪፎርም በሀገሪቱ ከነበሩ 125,000 በላይ የህብረት ስራ ማህበራት ከ31,000 በላይ የሚሆኑት በተገቢ ሁኔታ ባለመስራታቸው በስም ብቻ የታወቁ ነገር ግን የታወቀ አድራሻ የሌላቸው መሆኑን ገልጸዋል። የህብረት ስራ ማህበራት በኢኮኖሚው እድገት ላይ የሚጫወቱት ሚና ትልቅ ሲሆን በሀገራችንም ውጤታማ የሆኑ የህብረት ስራ ማህበራት አሉ። ይሁን እንጂ በሀገራችን ከሪፎርም በፊት በተለያዩ መንግስታት ፖሊሲዎች የተደራጁና 26 ሚሊዮን ያህል ዜጎች የተደራጁባቸው 125,453 ህብረት ስራ ማህበራት ቢኖሩም በተገቢው ትኩረት ባለመመራታቸው እና ራሳቸውን ከሁኔታዎች ለውጥ ጋር አስማምተው መሄድ ስላልቻሉ እንደ ሀገር ከ3 ዓመታት ወዲህ 31,292 ማህበራት በስም ብቻ የሚታወቁ አድራሻ የሌላቸው ለሪፖርት ፍጆታ ያክል ብቻ ሲኖሩ የነበሩና እነዚህ ችግር ላይ የሆኑ መሆናቸው የተለየ ሲሆን በተጨማሪም 5,000 የሚደርሱት ራሳቸውን ችለው መቆም የማይችሉ ስለሆነ ተዋህደዋል። አሁን ላይ ካሉ አጠቃላይ 89,000 ማህበራት ውስጥ 66 በመቶ የሚሆኑት በርካታ ክፍተቶች የታየባቸው ሆኖ በመገኘቱ ችግሮቹን ለመፍታት የጋራ አቋም እንደተያዘም ገልጸዋል። ህብረት ስራ ማህበራት በሀገራት የኢኮኖሚ እድገትና ልማት ላይ የሚያበረክቱት አስተዋጽኦ የጎላ መሆኑን ጠቅሰው ማህበራቱን በቀበሌ ደረጃ ለማድረስ እየተሰራ እንደሚገኝ አመላክተዋል። በገጠር ልማትና በግብርና ትራንስፎርሜሽን ያላቸውን ሚና ለማጠናከርም የንቅናቄ ዘመቻው መጀመር ትልቅ ፋይዳ እንዳለው አንስተዋል። ራሱን የቻለ የልማት ማሳለጫ ትልቅ አቅም ነው። አሁን ላይ በደረስንበት አጠቃላይ ሀገራዊ የብልጽግና ጉዞ ህብረት ስራን እንዴትና ለምን መጠቀም እንዳለብን በግልጽ ስትራቴጂ ወጥቶለት የሪፎርም ስራ ጀምረናል። በአጠቃላይ በሀገር አቀፍ ደረጃ በገጠር ልናመጣ የምንፈልገው የግብርና ትራንስፎርሜሽን እንዲሁም ደግሞ የገጠር ሽግግር ብለን የገጠሩን ኢትዮጵያዊ ህይወቱን ሊቀይር በሚችል መንገድ መስራት አለብን የሚል ትልቅ የመንግስት አቅጣጫ ኢኒሼቲቭ አለ። ይህንን አንዱ እናሳካለን ብለን የምናስበው በህብረት ስራ አማካኝነት የተደመረ የተሰባሰበ አቅም በመፍጠር ነውና ምርትና ምርታማነትን ማሳደግ፣ አምራቹን ከሸማች ጋር ማገናኘት፣ ገጠሩን ከከተማ ጋር ማስተሳሰር፣ በዋናነት ህብረት ስራ ማህበራት ግብይት ላይ ሚናቸው እንዲጫወቱ ኤክስፖርት ላይ እንዲሳተፉ በማድረግ ሂደት ውስጥ ትልቅ ስራ ለመስራት እንዲህ አይነት የንቅናቄ መድረኮች በጣም አስፈላጊ ናቸው። የግብርና ሚኒስትር ዴኤታ ኢያሱ ኤልያስ ባደረጉት ንግግር የኢትዮጵያን ኢኮኖሚ 1/3 የሚሸፍነውን የግብርና ዘርፍ ማዘመንና የገጠር ልማትን ማጠናከር ወሳኝ ተግባር በመሆኑ ዘርፈ ብዙ ለውጥ ለማምጣት ግብርናን ማዕከል አድርጎ መስራት ይገባል ብለዋል። የኢትዮጵያ ግብርና ቀደምት ነው፣ ፈርቀዳጅ ነው። ህዝቡን የሚመግብ ዘርፍ ትልቅ ዘርፍ ነው። የኢኮኖሚያችንንም 1/3 የሚሸፍን ዘርፍ ነው። በዚህ ዘርፍ ለውጥ ማምጣት አገራዊ ኢኮኖሚያዊ ሽግግር ማምጣት ማለት ነው። ገጠሩን ትራንስፎርም እናደርጋለን፣ የሰለጠነ ገጠር እንፈጥራለን ለምንለው ማዕከሉ ግብርና መሆኑን መያዝ ተገቢ መስሎ ይታየኛል። ለ8 ቀናት በሚቆየው የንቅናቄ ዘመቻው ከሁሉም ክልሎችና ከተማ አስተዳደሮች የተውጣጡ የህብረት ስራ ልማት አመቻቾች የሚሳተፉ ሲሆን በንቅናቄ ዘመቻው የህብረት ስራ ማህበራት ሀገራዊ ነባራዊ ሁኔታ፣ የህብረት ስራ ማህበራትን ማዘመን፣ የህብረት ስራ ማህበራት ግብይትና ተያያዥ ጉዳዮች በስፋት የሚመከርባቸው አጀንዳዎች መሆናቸው ተነስተዋል።